ይስጥልን ሃሪ ዳሰን ይዘን ቀርበናል። የትራምፕ አስተዳደር ከኢትዮጵያ ዲያስፖራ ጋር ጠንካራ ተቋማዊ ትስስር ባይፈጥርም በአንድ ወቅት ትውልደ ኢትዮጵያዊት ሴት በዋይት ሃውስ ዝግጅት ላይ ለእርሳቸው ጸሎት ያደረጉበት ክስተት መኖሩ ተዘግቧል። ይህ ግላዊ ክስተት ትራምፕ የኢቫንጀሊካል ክርስቲያኖችን ድጋፍ ለማጠናከር የሞከሩበት አካል ቢሆንም ከአሜሪካ ኢትዮጵያዊ ማህበረሰብ ጋር የነበራቸው ግንኙነት በፖሊሲና በታላቁ የኢትዮጵያ ህዳሴ ግድብ ውዝግብ ብቻ ሳይሆን በግል በሃይማኖታዊ ውክልና ላይም የተመሰረተ እንደነበር ያሳያል። ይሁን እንጂ ይህ ግላዊ ትስስር በወቅቱ በአሜሪካ የውጭ ጉዳይ ፖሊሲ ላይ ጉልህ የሆነ ተጽዕኖ ባለማድረጉ አሁናዊ የሁለትዮሽ ግንኙነት በዋነኛነት በስትራቴጂያዊ ጉዳዮች ላይ የተመሰረተ ሆኖ ቀጥሏል። በዚህ ትንታኔ በፕሬዝዳንት ዶናልድ ትራምፕ እና በኢትዮጵያ መካከል ያለው ውስብስብ ዲፕሎማሲያዊ፣ ኢኮኖሚያዊና ጂኦፖለቲካዊ ግንኙነት በዝርዝር እንዳስሳለን። አብራችሁን ሆኑ። በአሁኑ ወቅት በኢትዮጵያና በዩናይትድ ስቴትስ መካከል ያለው ውስብስብ ግንኙነት የፕሪቶሪያ የሰላም ስምምነት ተከትሎ ወደ ስትራቴጂያዊ መደበኛነት የመመለስ አዝማሚያ ላይ ይገኛል። አሜሪካ ከትግራዩ ግጭት በኋላ በሰብአዊ መብት ጥሰት ምክንያት ተጥለው የነበሩ የእርዳታ ገደቦችን በማንሳትና የሰላም ሂደቱን በመደገፍ በጸረ ሽብር ትግልና በክልላዊ ደህንነት ውስጥ ያላትን ወሳኝ ሚና ማጠናከር ትፈልጋለች። ይሁን እንጂ ግንኙነቱ አሁንም በከፍተኛ ጥንቃቄ የሚመራ ሲሆን በተለይም ኢትዮጵያ ወደ ቀይ ባህር መውጫ ለማግኘት ያላት ፍላጎትና ሌሎች የጂኦፖለቲካዊ ውዝግቦች ለአሜሪካ የውጭ ጉዳይ ፖሊሲ አዲስ ፈተናዎችን ፈጥሯል። የአሜሪካ አስተዳደር የሰብአዊ መብት ጉዳዮችን አጥብቆ የሚከታተል በመሆኑ ኢትዮጵያ ከአጎዋ ንግድ ተጠቃሚነት መታገዷን ጨምሮ በኢኮኖሚ ትስስር ላይ ያለው መሰናክል ያልተቀረፈ በመሆኑ የሁለቱ ሀገራት ዲፕሎማሲ የኢትዮጵያን ሉዓላዊ የልማት ውሳኔዎችና የፖለቲካ መረጋጋት ጉዳዮችን አጣጥሞ መሄድ የሚጠበቅበት ውስብስብ ምዕራፍ ላይ ይገኛል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ከትውልደ ኢትዮጵያውያን ጋር የነበረው ግንኙነት በአብዛኛው የተቋማዊ ትስስር የጎደለውና በጥቂት ግለሰባዊ ክስተቶች የተገደበ ነበር። የግንኙነቱ ዋነኛ ትኩረት በጎርጎሮሳውያኑ 2019 በዋይት ሃውስ በወዳጅነት የጀመረው በጠቅላይ ሚኒስትር አብይ አህመድ ላይ ያረፈ ሲሆን ይህም የትራምፕ የውጭ ፖሊሲ መሪዎች ግንኙነት ላይ የተመሰረተ መሆኑን ያሳያል። ሆኖም ይህ ግላዊ ትስስር በትራምፕ ታላቁ የኢትዮጵያ ህዳሴ ግድብን ግብጽ ልትንደው ትችላለች በሚለው ንግግር ምክንያት በከፍተኛ ውጥረት ተበላሽቷል። ይህ ንግግር ኢትዮጵያውያን ዲያስፖራዎች በትራምፕ አስተዳደር ላይ ከፍተኛ ቁጣ እንዲሰማቸውና የፖለቲካ ተሳትፏቸውን እንዲያጠናክሩ አድርጓል። ከዚህ ውጪ የትራምፕ አስተዳደር ከኢትዮጵያ ዲያስፖራ የመጡ ግለሰቦችን በከፍተኛ የፖሊሲ ቦታዎች ላይ አልሾሙም። ትኩረቱም በአፍሪካ ቀንድ ባሉ የግለሰብ ዲያስፖራ አባላት ላይ ከማድረግ ይልቅ በጸረ ሽብር ትብብርና በንግድ ላይ ያተኮረ ነበር። በአጠቃላይ የግል ወዳጅነት እንደ የግብይት መሳሪያ ያገለገለው ይህ ግንኙነት በመጨረሻ በዲያስፖራ ዘንድ በጥርጣሬና ውዝግብ የታጀበ ሆኖ አልፏል። ይህ በእንዲህ እንዳለ የትራምፕ አስተዳደር ለአፍሪካና በተለይም ለኢትዮጵያ የሚሰጠው ትኩረት በዋነኛነት በጸረ ሽብር ትብብር ላይ ያተኮረም ሆኗል። አሁን ግን ወደ ኢኮኖሚያዊ ትብብር ያዘነበለ ሰነድ ከሰሞኑ ይፋ አድርጓል። አሜሪካ ፈርስት የሚለው መርህ የአሜሪካ የንግድ ፍላጎቶችና የሀገር ደህንነት ከሌሎች ዓለም አቀፍ ጉዳዮች በላይ ያስቀደመ ነው። ይህ መርህ በአፍሪካ ቀንድ ላይ በተለይም በሰብአዊ መብትና ዴሞክራሲ ላይ ለሚደረገው ትኩረት ቅድሚያ ባለመስጠት ተንጸባርቋል። በምስራቅ አፍሪካ ቀንድ ውስጥ ኢትዮጵያ የጸረ ሽብርተኝነት ትብብር ቁልፍ አጋርና የክልላዊ መረጋጋት ምሰሶ በመሆኗ የአሜሪካን ትኩረት መሳቧ የማይቀር ነበር። የአሜሪካና የኢትዮጵያ ግንኙነት ለረዥም ጊዜ ዘለቀ ነው። ከትራምፕ ዘመን በፊት በፕሬዝዳንት ባራክ ኦባማ አስተዳደር ዘመን ትኩረቱ የጸረ ሽብር ትግልን ከመደገፍ ባሻገር በሰብአዊ መብት ጉዳዮች፣ በጤና ልማትና በአጎዋ የንግድ ስምምነት አማካኝነት የኢኮኖሚ ትስስርን ማጠናከር ላይ ያተኮረም ነበር። ሆኖም የትራምፕ አስተዳደር ሲመጣ ትኩረቱ ወደ ግብይትና በቀጥታ ድርድር ላይ የተመሰረተ ዲፕሎማሲ በመለወጡ የግንኙነቱ ባህሪ ተቀይሯል። የትራምፕ አስተዳደር የውጭ ፖሊሲ በአብዛኛው በአፍሪካ ላይ የነበረው እውቀት ጥልቀት የጎደለው ነበር የሚል አስተያየት በተቺዎች በኩል በሰፊው ይሰጣል። የትራምፕ የግል ትኩረት በአብዛኛው በሰሜን አሜሪካ፣ በመካከለኛው ምስራቅና በእስያ ላይ ያነጣጠረ ነበር። ስለ ኢትዮጵያና ስለ አፍሪካ በአጠቃላይ ያለው እውቀት ጥልቀት የጎደለው እንደነበር ተገልጿል። ትኩረቱ በዋነኛነት በጸረ ሽብር ትግል፣ በአሜሪካ የንግድ ጥቅሞችና በቻይና እያደገ ባለው ተጽዕኖ ላይ ያነጣጠረ እንደሆነም ነው የሚጠቀሰው። በምስራቅ አፍሪካ ቀንድ አልሻባብንና ሌሎች የሽብር ቡድኖችን ለመከላከል ኢትዮጵያ ለአሜሪካ ቁልፍ የደህንነት አጋር ሆና ቀጥላለች። ከኢትዮጵያ የመከላከያ ሰራዊት ጋር የነበረው የስልጠናና
የጸረ ሽብር መረጃ ልውውጥ ትብብር የትራምፕ አስተዳደር አፍሪካ ላይ ካለው ቁልፍ ዲፕሎማሲያዊ ፍላጎት አንዱ እስከ መሆን የደረሰ መሆኑም ይታወሳል። ትራምፕ ከኢትዮጵያ ይልቅ ለግብጽና ለመካከለኛው ምስራቅ ፍላጎቶች ቅድሚያ የመስጠት ዝንባሌን አሳይተዋል። ይህ በዋነኛነት የተመሰረተው በግብጽ እስራኤል ግንኙነትና በትራምፕ አስተዳደር የመካከለኛው ምስራቅ የሰላም እቅድ ላይ በሚሰጡት ከፍተኛ ትኩረት መሆኑ ነው። የግብጽ ፕሬዝዳንት አብዱልፈታህ አልሲሲ ከትራምፕ ጋር ጠንካራ ግላዊ ግንኙነት ስለነበራቸው በአባይ ወንዝ ጉዳይ ላይ የአሜሪካን ድጋፍ ለማግኘት ቀላል ሆኖላቸዋል። በ2019 በዋይት ሀውስ በጠቅላይ ሚኒስትር አብይ አህመድና በትራምፕ መካከል የተደረገው ስብሰባ መጀመሪያ ላይ በአጭር ጊዜ ውስጥ ወዳጃዊ መስሎ ነበር። ይህ ስብሰባ የሁለትዮሽ ግንኙነትን ለማጠናከር ያለመ ቢሆንም የታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ወደ ዲፕሎማሲያዊ ግጭት በማምራቱ በፍጥነት ተገታ። በወቅቱ የአሜሪካና የዓለም ባንክ የመካከለኛነት ሚና ለመጫወት ሞክረዋል። ይህ ድርድር በዋሽንግተን ዲሲ ለበርካታ ወራት ሲካሄድ የአሜሪካው የውጭ ጉዳይ ሚኒስትር የነበሩት ማይክ ፖምፒዮ ተሳትፈውበታል። ኢትዮጵያ የመጨረሻውን ረቂቅ ስምምነት ባለመቀበሏም ድርድሩ ሳይሳካ ቀርቷል። በግንኙነቱ ላይ ከፍተኛ ጉዳት ያደረሰው ክስተት በጥቅምት 2013 ዓ.ም ፕሬዝዳንት ትራምፕ ለጋዜጠኞች ሲናገሩ የሰጡት አወዛጋቢ አስተያየት ነበር። ግብጽ ግድቡን ልትንደው ትችላለች፣ ማድረግ ያለባትም ይህንኑ ነው ብለዋል። ኢትዮጵያ ስምምነት ላይ መድረስ አለባት በማለት መናገራቸው በኢትዮጵያውያን ዘንድ ከፍተኛ ቁጣን ቀስቅሷል። ኢትዮጵያውያን ይህን አስተያየት እንደ ዲፕሎማሲያዊ ስህተት፣ የሉዓላዊነት መጣስና የጦርነት ቅስቀሳ አድርገው ተመልክተውታል። የኢትዮጵያ መንግስት ንግግሩን በይፋ አውግዟል። የውጭ ጉዳይ ሚኒስቴርም ጠንካራ መግለጫ አውጥቷል። ይህም በሁለቱ ሀገራት መካከል ያለውን ግንኙነት በእጅጉ አቀዝቅዞ የፕሬዚዳንት ትራምፕ አስተዳደር ላይ የጥርጣሬ ደመናን ደግኖ አልፏል። የታላቁ የኢትዮጵያ ህዳሴ ግድብ ውዝግብ ከጠቅላይ ሚኒስትር አብይ አህመድ ጋር በግል የተጀመረውን መልካም ግንኙነትን ገድቦታል። አብይ በ2011 ዓ.ም የሰላም የኖቤል ሽልማት ሲያሸንፉም ትራምፕ ደስ አላላቸውም የሚል ትችት ቀርቦም ነበር። ይህ የሚያሳየው የትራምፕ አስተዳደር ለአብይ ተመራጭነት የሰጠው ትኩረት አነስተኛ መሆኑ ነው ተብሏል። በወቅቱ ሽልማቱ ለኔ ነበር የሚገባው ሲሉም ተደምጠዋል። የትራምፕ አስተዳደር በኢትዮጵያውያን ዲያስፖራ ዘንድ የተለያየ አቀባበል ነበረው። ይህ የዲያስፖራ ክፍል በዩናይትድ ስቴትስ ውስጥ ትልቅ የፖለቲካ ተጽዕኖ አለው። አንዳንዶች የትራምፕ የጸረ ሽብር ፖሊሲ የሚደግፉ ሲሆኑ፣ ሌሎች ደግሞ አስተዳደሩ በኢትዮጵያ የውስጥ ጉዳይ ጣልቃ ይገባል በሚል ስጋት ያሳዩ ነበር። በተለይም የታላቁ የኢትዮጵያ ህዳሴ ግድብን የተመለከተ ንግግራቸው ብዙዎችን አስቆጥቷል። ይህም ኢትዮጵያውያን የትራምፕ አስተዳደር እንደ ኢትዮጵያ ሉዓላዊነት ስጋት አድርገው እንዲመለከቱ ማስገድዷል። በዩናይትድ ስቴትስ ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን የአሜሪካ የውጭ ፖሊሲ አካሄድ መገንዘብና በኢትዮጵያ ጉዳይ ላይ የመደማመጥ መድረኮችን ለማጠናከር ጥረት ማድረግ የነበረባቸውን አስፈላጊነት አጉልቶ አሳይቷል። የሁለቱ ሀገሮች ኢኮኖሚያዊ ግንኙነቱ በመጀመሪያዎቹ ዓመታት አንዳንድ መሻሻሎችን በማሳየት አስተዳደሩ ለጠቅላይ ሚኒስትር አብይ የፖለቲካና የኢኮኖሚ ማሻሻያዎች ድጋፍ ሰጥቶ ነበር። የአጎዋ ስምምነት ለኢትዮጵያ ምርቶች የአሜሪካ ገበያ ከቀረጥ ነፃ እንዲያገኙ እድል የሰጠ ሲሆን በትራምፕ አስተዳደር ለአጭር ጊዜ ተጠናክሮም ነበር። ነገር ግን ከትራምፕ የመጀመሪያው የአስተዳደር ዘመን በኋላ ኢትዮጵያ ከአጎዋ ተጠቃሚነት መታገዷን ተከትሎ አንዳንድ ታዛቢዎች የትራምፕ አስተዳደር ለኢትዮጵያ የሰጠው የፖሊሲ ትኩረት በቂ አልነበረም፣ ይህም የረዥም ጊዜ ኢኮኖሚያዊ ትስስር እንዲጠናከር አለማድረጉን አሳይቷል የሚል መደምደሚያ ላይ ደርሰዋል። የፕሬዝዳንት ትራምፕ የታላቁ የኢትዮጵያ ህዳሴ ግድብ ንግግር የኢትዮጵያና የአሜሪካ ግንኙነት አቅጣጫ ቀይሮታል። ንግግሩ በኢትዮጵያውያን ዘንድ ትልቅ ቁጣን ብቻ ሳይሆን በአሜሪካ ኢትዮጵያ ዲፕሎማሲያዊ ግንኙነት ላይም ዘላቂ ጉዳት አድርሷል። የትራምፕ አስተዳደር የመጨረሻዎቹ ወራት በኢትዮጵያ ውስጥ የሰብአዊ መብት ጥሰትና የጦርነት ሁኔታ ተባብሷል በተባለበት በጉዳዩ ላይ ጠንካራ አቋም ለመያዝ ዘገየ ወይም ፈቃደኛ አልነበረም የሚልም ትችት ቀርቦበታል። ይህም የትራምፕን የፖሊሲ ፍላጎት ከሰብአዊ መብቶች ይልቅ ከጸረ ሽብርተኝነትና በውድድር ንግድ ላይ ብቻ ያተኮረ መሆኑን እንደሚያሳይ ተንታኞች ይገልጻሉ። የግንኙነቱ ፍጻሜ በውጥረትና የአሜሪካን መንግስት ጠንካራ ምላሽ ባለመስጠት አሳልፎታል የሚል አስተያየት በመስጠት የተቋጨው ግንኙነት በፕሬዝዳንት ትራምፕ የነበራቸው ግላዊ አቀራረብ ተጽዕኖ ቢደረግበትም በመጨረሻ ትኩረቱ ከመሪዎች የግል ግንኙነት ይልቅ በአሜሪካ የውጭ ፖሊሲ ላይ በተመሰረቱ ፍላጎቶች ላይ ያተኮረ ነበር። የአስተዳደሩ አቋም ለኢትዮጵያ ሉዓላዊነት ግድ የለሽ እንደነበር በብዙ ኢትዮጵያውያን ዘንድ ታይቷል። ኢትዮጵያ በምስራቅ አፍሪካ ቁልፍ የጸጥታ አጋር ብትሆንም የትራምፕ የግል ትኩረት ግን ለግብጽና ለመካከለኛው ምስራቅ ቅድሚያ ይሰጥ ነበር።
ፕሬዚዳንት ትራምፕ በተለያየ ጊዜ ስለ ኢትዮጵያ ሲናገሩ ካወጧቸው የተዛቡ መረጃዎች መካከል አንዱ የግብፅና የኢትዮጵያን ጦርነት እያቆሙ እንደሆነ ማመላከታቸው ነበር። ይህ ንግግር የፖለቲካዊ ትንታኔዎች ትኩረት የሳበው በወቅቱ በሁለቱ ሀገሮች መካከል የዲፕሎማሲያዊ ውጥረት ቢኖርም የጦርነት አፋፍ ላይ ነበሩ የሚል ይፋዊ ማስረጃ ባለመኖሩ ነው። የትራምፕ አስተዳደር ጣልቃ ገብነትን የጦርነት መከላከያ አድርጎ ማቅረቡ የአሜሪካን የድርድር ሚና ለማጋነንና የጉዳዩን አሳሳቢነት በማጋነን ለግል የፖለቲካዊ ፍጆታ ለማዋል ያለመ ነበር የሚል ትችት ቀርቦበታል። ሁለተኛው የተዛባ መረጃ ደግሞ ትራምፕ ታላቁ የኢትዮጵያ ህዳሴ ግድብ የተገነባው በአሜሪካ ዶላር ነው ማለታቸው ነው። እውነታው ግን ግድቡ ሙሉ በሙሉ የተገነባው በኢትዮጵያ መንግስትና ህዝብ ብሔራዊ ሀብትና ቦንድ ሽያጭ እንጂ በአሜሪካ መንግስት ቀጥተኛ የፋይናንስ ድጋፍ አይደለም። ይህ የተሳሳተ አገላለጽ ኢትዮጵያ ያለ አሜሪካ እርዳታ ሉዓላዊ ፕሮጀክት የመገንባት አቅም የላትም የሚል ትርጉም ለመስጠት ያለመ ነበር። በዚህም የኢትዮጵያን ህዝብ የገንዘብና የብሔራዊ ቁርጠኝነት ጥረት በቸልታ በመመልከት አሜሪካ በፕሮጀክቱ ላይ የመወሰን መብት አላት የሚል ስህተት ያለበት ግንዛቤ ለመፍጠር ታስቦም ነበር። በአሁኑ ጊዜ በኢትዮጵያና በዩናይትድ ስቴትስ መካከል ያለው ግንኙነት ውስብስብ በሆነ የጥንቃቄ እርምጃና የትብብር ፍላጎት መካከል የሚጓዝ ነው። በአንድ በኩል በኢትዮጵያና በአሜሪካ መካከል የነበረው ግንኙነት በትግራይ ግጭት ምክንያት በከፍተኛ ደረጃ ተወጥሮ ቆይቷል። አሜሪካ በሰብአዊ መብት ጥሰቶችና በሰብአዊ እርዳታ አለመግባባቶች ላይ ትኩረት በመስጠቷ ምክንያት የኢትዮጵያን የአጎዋ የንግድ ተጠቃሚነትን ማቋረጧ ይታወቃል። ሆኖም እንደ አውሮፓውያኑ አቆጣጠር በ2022 የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ ግንኙነቱ ወደ መረጋጋት እየተመለሰ ነው። አሜሪካ ለሰላም ስምምነቱ ትግበራ ድጋፍ በመስጠትና ቀደም ሲል ተጥለው የነበሩ አንዳንድ የእርዳታ ገደቦችን በማንሳት ግንኙነቱ እንዲሻሻል ጥረት እያደረገችም ነው። በሌላ በኩል ደግሞ የሁለቱ ሀገራት ግንኙነት ዋነኛ መሰረት የጋራ የደህንነትና የልማት ትብብር ነው። ኢትዮጵያ በአልሻባብና በሌሎች የሽብር ቡድኖች ላይ በሚደረገው ትግል ውስጥ የአሜሪካ ቁልፍ የክልላዊ ደህንነት አጋር ሆና ቀጥላለች። ከዚህም በተጨማሪ አሜሪካ ለኢትዮጵያ ትልቁ የሁለትዮሽ ሰብአዊ እርዳታ ለጋሽ ስትሆን ለጤና፣ ለምግብ ዋስትናና ለአስቸኳይ ጊዜ እርዳታ ከፍተኛ ድጋፍ ትሰጣለች። ሆኖም ግን በአሁኑ ወቅት በአፍሪካ ቀንድ ውስጥ ባሉ አዲስ እንደ ቀይ ባህር ጉዳይ ያሉ የጂኦፖለቲካዊ ፍላጎቶችና የአጎዋን የመሰሉ የኢኮኖሚ ጉዳዮች ግንኙነቱን በጥንቃቄ እንዲመራ እያደረጉት ነው። በአሜሪካና በኢትዮጵያ መካከል ያለው ግንኙነት ከትራምፕ የግል አቀራረብ በኋላ በአሁኑ ወቅት ውስብስብና በጥንቃቄ እርምጃዎች የሚመራ ነው። አሜሪካ ኢትዮጵያን የክልላዊ መረጋጋት ሚናን ብትገነዘብም የውስጥ የሰብአዊ መብት ጉዳዮችና የሰላም ስምምነቱን ሙሉ በሙሉ የመተግበር ፍላጎት በዲፕሎማሲያዊ ጠረጴዛ ላይ አንኳር ሆነው ቀጥለዋል። በመሆኑም ግንኙነቱ በአንድ በኩል ወደ ትብብር የመመለስ ፍላጎት ሲታይበት፣ በሌላ በኩል ደግሞ ጠንካራ የፖሊሲ ቁጥጥርና ግምገማ የሚደረግበት ደረጃ ላይ ይገኛል። የትራምፕ አስተዳደር ከአብይ አስተዳደር ጋር የሚኖረው ግንኙነት በአብዛኛው በአሜሪካ ፈርስት መርህ ላይ በተመሰረተ የግብይት ዲፕሎማሲ የሚመራ ይሆናል። ኢትዮጵያ የወደብ ፍላጎቷን ማሟላት መፈለጓና የሶማሌላንድ እውቅና የሚመለከቱ ጉዳዮች የአሜሪካን የፖሊሲ መሳሪያ ሊሆኑ ይችላሉ። ትራምፕ የረዥም ጊዜ የዲፕሎማሲ ወጎችን ችላ በማለት ቀይ ባህር ላይ የአሜሪካን የጸጥታ ጥቅም ወይም ወታደራዊ ፍላጎት የሚያስጠብቅ ማንኛውም ስምምነት በግልጽ የመደገፍ አዝማሚያ ሊኖራቸው ይችላል። በዚህ አዲስ የፖሊሲ አቅጣጫ የሰብአዊ መብትና የዲሞክራሲ ጉዳዮች ከበፊቱ የባይደን አስተዳደር ይልቅ አነስተኛ ትኩረት ያገኛሉ። ይህም ለአብይ አስተዳደር በጂኦፖለቲካዊ ግቦች ላይ እንዲያተኩር አንጻራዊ እፎይታ ሊሰጥ እንደሚችል ይገመታል። ትራምፕ የኢትዮጵያና የግብፅን የታላቁ የኢትዮጵያ ህዳሴ ግድብ ውዝግብን እንደተጠቀሙበት ሁሉ አሁን ደግሞ የኢትዮጵያን የወደብ ፍላጎትና በሶማሊያ ደም ባላቸው ሰዎች ላይ የሚነሱ ንግግሮችን እንደ የሀገር ውስጥ የፖለቲካ ፍጆታ ወይም የድርድር መሳሪያ ሊጠቀሙባቸው ይችላሉ። በመሆኑም ግንኙነቱ ፈጣን የውሳኔ አሰጣጥ የሚታይበት ቢሆንም ከረዥም ጊዜ የጋራ ተቋማዊ የውጭ ፖሊሲ ይልቅ ለአሜሪካ ቀጥተኛ ጥቅም እስካገኘ ድረስ ብቻ የሚዘልቅ ያልተረጋጋና ተለዋዋጭ ሊሆን ይችላል። የዛሬውን በዚህ አበቃን። ስላዳመጣችሁን እናመሰግናለን።